ሰላም ዛሃራ። ሰላም አቡዬ፣ በመጀመሪያ አንቺ ቤት በመግባቴ በጣም ደስ ብሎኛል። አመት ቀድር ከአንቺ ቤት ተከታትዬ ነበር፣ ልገባ አልቻልኩም። አሁን ግን በሳይንትዬ ቤት ገብቼ ነበር። ድምፅ እንሁን ስላሉ ጓደኞች በጣም ነው የማመሰግነው። ቃላት የለኝም። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን አመት ነው የተከታተልኩሽ ሀቢባዬ፣ አንቺን ማግኘት አልቻልኩም ማለት ነው። እና አሁን የመጣሁበት ምክንያት እኔ ታሪኬ አመት ሆኖኛል። እሺ፣ ግን ዛሃራ ከልቤ አዳምጥሻለሁ። በመጀመሪያ እውነቱን እንድትነግሪኝ ይፈልጋል። የገንዘብ እርዳታ ነው አይደለም? ኧረ እኔ አይደለም፣ የገንዘብ አይደለም፣ እኔ አይደለም። እሺ፣ ገንዘብ አይደለም። እኔ ከኢትዮጵያ እንደመጣሁኝ በደላላ ነው የመጣሁት። እዛ ሀገር ላይ ብዙ ስቃይና ብዙ መከራ ደርሶብኛል በደላላ የተነሳ። ከመጀመሪያው ለደላላ ስሰሪ ስታጋልጭ እንደነበር የዛን ቀን ጀምሬ ነበር ስጓጓ ከስርሽ ቁጥር ስጽፍ የነበረው። ተስፋ ቆረጥኩኝ። ተስፋ ቆርጬ ባለሁበት ሰዓት አሁን በመግባቴ በጣም ነው ደስ ያለኝ፣ ከምንም በላይ ማለት ነው። እና እኔ እንደማንም ከዛ ተደላላ ቤት አውጥቼ ህይወት የተርፏል። ግን ሰው የማይሰራው ስራ ተሰርቻለሁ። ሴት ለሴት ተሽጫለሁ። ሀቢባዬ ብዙ እህቶቼ እዛ የታፈኑ አሉ። ብዙ እህቶቼ በዚህ ስራ የተሰማራው አሉና እኔ ወጥቻለሁኝ። እኔ የተደረኩትን እነዛን እህቶችን ለማዳን እና አንቺ ቤት ገብቼ ለማጋለጥ ብሞክርም እድሉን አላገኘሁም። አሁን እድሉን ስላገኘሁኝ ዛሬም ነገም አልረፈደም። አሁንም አዲስ እህቶቼ የሚመጡ ስላሉ እንደውም አሁን በቅርብ ቀን ሪከርድ አንቺ በጣም ስታፋፍሚ ስለደላሎቹ ሁልጊዜም ፓስፖርቴን ቀምተው ነበር። እባካችሁ ስጡኝ ፓስፖርቴን እያልኳቸው ነበርና ለሀቢባ እንዳትናገሪ መተሽ ሰጫሉኝ እና ብለውኝ ነበር። ይሄ ሁሉ እድል ደርሶኝ ነበር ሀቢባዬ። ስለዚህ እኔ አሁን እንደማንም ሞጥቻለሁኝ። አሁንም የምነግርሽ ሴት ለሴት ተሽጫለሁ። 15 ቀን ተሰቃይቻለሁ። አመት ቀድር ገንዘቤን ሁሉ ጉልበቴን አግተውኛል። ሴት ለሴት መሸጥ ማለት ግን አልገባኝም። ከይቅርታ ጋር አስረጅ። ሴት ለሴት ማለት ሀቢባዬ ግብረ ስጋ ግንኙነት ብለው ሽጠውኛል። ብዙ ነገሮችን ለአረብ ሴት ሽጠውች ሴቷ አንቺን ለመነካካት ሞክራ ይሄ ነው ሴት ለሴት ተሽጣ። ወደዛ ሽጠውኛል። ስራ ብለው እንደዛ አስገብተውኛል። አሁን የገዛችሽ አረብ ሴት አንቺን ለመነካካት ሞክረች፣ ሌላ ቦታሽን ለመነካካት ሞከረች ሴቷ። አዎ ለዚህ ነው ያመጣሁሽ ብላኛለች። ለዚህ ነው ያመጣሁሽ ብላኛለች። በስልኳ ብዙ ነገሮችን አሳይታኛለች። ያ ነገር ሲሆንብኝ ግን ውሰዱኝ እኔ እንደዚህ ነው ስራው ብላቸው አይሆንም ስሪ እዚህ ተመጣሽን መንገልሻለን ብለውኛል። ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ። ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወስደን ሽማግሌ ሰው። አዎ ሴትዮዋ አትወስድም፣ መኪና ውስጥ ነው ተሸፍና የምትቀመጠው። እና የሚወስደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደኝ። እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና እሺ ትለኛለች። እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ ሽኝ ይላሉ ግሬን ምናምን ስለሚል ሚሴጅ ያሻለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ የለበሽ ነው መንጣት ያለብሽ ስትለኝ እኔ እናለብስም የሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያሳይ አውድ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የኛንም ኢትዮጵያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየችኝ ቪዲዮ። ሌላ ነገር ሲያደርጉ አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ። እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ።
እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግተች ማለት ነው። ያዘችኝ፣ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያደረኩና እባክሽን ይሄ አይነት ስራ ነው እዚህ ቤት የሚሰራውና ውጪ ስላ ግዴታ ትሰሪያለሽ ግዴታሽ ነው አለች። ደላላው የሰጠንሽም ለሱ ነው አለችኝ። ስራ ፍርሰሽ ከመጣሽ እንገልሻለን አለችኝ። ደላላው ናት ይሄን የምትልሽ? አዎ አለችኝ። ስትለኝ ምን አማራጭ ወሰድኩኝ? ዛሬ በግልጽ ለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት፣ አዎ አድርጊ ወደ ቢሮ አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽም አለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ሂጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ። እንመታሻለን እዛው ሁን ያንን ስር ያለችኝ። ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው ማጠፋው አለችኝ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ በመጨረሻ ጊዜ እኔ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል የበሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው ሽማግሌው እኔ የማውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ማለት ነጭ ናት። አረብ አይደለችም። አረብ አይደለችም። ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ናት። ኢራን ታዲያ አረብ እኮ ነው ማሪ፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ነው። እንደዛ አለችኝ። ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥሽ? እኔ እንደዛ አላረግም አልኳት። ሀቢባዬ እኔ እንደዛ አላረግም። እኔ 3 ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም። በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ካንቺ ጋር ነው አለች። አይ ዶንት ቲንክ ሰው ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ? እኔ እሷ ናት ያለችኝ። ባሌ ነው አለችሽ? እሷ ናት እንደዛ ያለችኝ እንጂ እኔ ባሏ ይሁን አባቷ የማውቀው ጉዳይ የለኝም። እኔም ከህርኩ አዲስ ነው የሆነ ነገሯ ይሆናል እንጂ ባል ከሆነ አንድ ክፍል አይተኙም። ምን አስተኛው ሌላ ክፍል? ባል ከሆነ እኔ አላውቅም። ሌላ ክፍል ነው የሚተኛው፣ እሷ ታች ነው የምትተኛው ማለት ነው። እና በመጨረሻ ይሄ የሆነበት ምክንያት መጠጥ ትጠጣለች፣ ትሰክራለች፣ ራሷን እንትንም ትላለች። የሆነ የሚበላም ነገር በሚያሰክር ነገር ትበላለች፣ ትጠጣለች። እሺ የሚጨስ ነገር ምናምን ታጨሳለች፣ እንደ አደንዛዥ ዕፅ ምናምን። የሚበላም እንደ ሀገራችን ትንቡሃ ሆኖ የሚበላም ነገር አላት፣ የምታኝከው ነገር ቢጫ ነገር የምታጤሰውም አላት። ግን ያ ሁሉ ሲሆን ምንም ነገር እንዳታነፍሽ ነው የምትለኝ። እንዳትጮሂ፣ ምንም ቢመጣ ሰውን ቢመጣ ምንም ቢመጣ ምንም አይነት ተዝተ ቤት ሚስጥር እንዳታወጪ፣ አለዛ ካወጣሽ አለቅሽም ነው የምትለኝ። የምታስጨንቀኝ ከደላሎቹም ተስፋ ሳጣኔ 3 ቀን እቀ ያደርኩ ውጭ ላይ እነሱ ቀይ ማለት ነው ግቢ ውስጥ 3 ቀን አድሬ ልክ በ4ኛው ቀን ሰውየው አሁንም ይዞ ይሄደ። እሷ ቢሮ አትገባም። ቢሮ ግን ድረስ እንዲያልኩኝ ነገርኳቸው። እንደዛ አርጋኛለች። ዛህራ ማለት ነው። ማስረጃ አለሽ? ትልኪልኛለሽ ማስረጃ ላይክ ለደላላዋ እንደዚህ አይነት ኬዝ ነው ብለሽ ተናግረሽ ይሁን ስሪ ለማለቷ፣ እንደገና ደግሞ ለሀቢባ እንዳትናገሪ ብለው ፓስፖርትሽን መመለሳቸው አለሽ? እንትኑን ለሀቢባ እንዳትናገር የሚለውን ሪከርድ ልኬላቸው ሰው የሰማው ስላለ ልክልሽ እችላለሁ። እንደገና ሁለተኛ አሁን እኔ የምልሽ ምንም የሚሰጠኝ ሳይሆን እዛ ያሉ እህቶች እንዲድኑ ነው። ሀቢባዬ በኋላ ውሸት ነው ቢሉኝ ማስረጃ ማቅረብ አለብኝ። ውሸት ነው እኛ እንደዚህ አናስደርግም ቢሉኝ ማስረጃ ማቅረብ አለብኝ። እውነት ከሆነና ማስረጃ ካገኘው ደግሞ እኔ ቢሮውንም ደላላዋንም ሁሉንም ፎቶቸውን ለጥፌ ቪዲዮ ሰርቼ አጋልጣቸዋለሁ። ይሄ እኮ ጋይስ እኔ ቃሉን በእንግሊዝኛ ከተናገርኩ ቲክቶክ ዋርኒንግ ሊሰጠኝ ይችላል። ልክ እንደ ህገወጥ የሰዎች ዝውውር፣ ልክ የወሲብ ንግድ እኮ ማለት እኮ ነው። እንዴት ነው ሰው ከኢትዮጵያ እያመጧቸው ለሴት የሚሸጧቸው? ይሄ እኮ በጣም በጣም አጸያፊና ቀፋፊ ነገር እኮ ነው። ምንም ይከፈላቸው። እንዴት ነው ሰው የገዛ ዜጋውን ለስራ ብሎ አምጥቶ እቺ ልጅ ባለትዳርና የ3 ልጆች እናት ናት። ጉዳዩ እውነት ከሆነ ቢሮ መጋለጥ አለበት፣ ደላላዋ መጋለጥ አለባት። ፎቶን ፈተሽ ፎቶ አለ እንትን አለኝ አቤባዬ የቢሮ ቁጥር
አለኝ። እሷንም በቀጥታ ያነጋገርኳት ነበር። ለዋይሰብ ፎቶ ነው የምፈልገው። እውነት ከሆነ ማስረጃ ካቀረብሽልኝ ቁጥር አይደለም የምፈልገው፣ ፎቶ ነው የምፈልገው። እኔ ፎቶ ስልኬ ሁላ ቀምታይ ነው የወጣሁት። ሀቢባዬ ምንንም ቀምታይ ነው የወጣሁት። ግን እኔ የምለው አሁንም ቢደነግጡ እዛ ያሉ እህቶቻችን የታገቱ እህቶቻችን ቢድኑ ነው። እኔ ወጥቻለሁ፣ ችግር የለብኝ። ዛራ አንደኛ ቁጥርሽን ሰጪና ማስረጃ ትልክልኛለሽ። ሁለተኛ ነገር ለኔ ጥያቄ ሴትዮዋ ሴት ለሴት ስታደርግ ቪዲዮ ያሳየችሽ ከኛ ከኢትዮጵያዊ ሰራተኞች ጋር ያሳየችሽ አርቲፊሻል የወንድ ዕቃ በመጠቀም ነው ወይንስ ዝም ብሎ መተሻሸት ብቻ ነው? በግልጽ እንድትነግሪኝ እፈልጋለሁ። ይሄን ሀቢባዬ እኔ መተሻሸት እንደገና ደግሞ እዛ ጋር እንደሚያረጉ በመተሻሸት ምን እንደሚያረጉ ነው ያሳየችኝ። ከስልኳ ላይ ስለ ወሲቦች ምናምን ነው ያሳየችኝ። እነዛ ኢትዮጵያዊ ሰራተኞች እንደዛ ስታደርግ ከነሱ ጋር እንደምትቀርጻቸው ያውቃሉ? እኔ ምን አውቃለሁ ሀቢባዬ፣ ሄደው አለ እኮ እነሱ እኮ አቀራረጹ በድብቅ የተቀረጸ ነው ወይስ በግልጽ ተቀምጦ የተቀረጸ ነው? እንደሚቀረጽ አንድ ሰው የሆነ ነገር ቪዲዮ ላይ ሲያደርግ እያየ ወደ ቪዲዮ እያየ ነው የሚያደርገውን ነገር የሚያደርገው። እነዛ ኢትዮጵያዊ ሰራተኞች ከእሷ ጋር ይህን ነገር ሲያደርጉ ወደ ቪዲዮ እያዩ ነው ወይንስ በድብቅ የተቀመጠ ካሜራ የተቀረጸ ነው? ስታዩ አብረው ነው ያዩ ነው የሚመስለው ሀቢባዬ። አንድ ላይ ቁጭ ብለው ምናምን ሲተሻሹ ነው የሚያሳየው። አንድ ላይ ነው አንድ ላይ እያወቁ ነው የምትቀርጻቸው። ወደ ካሜራ እያዩ ከሆነ እያወቁ ነው የምትቀርጻቸው ማለት ነው። ወደ ካሜራ በአንድ ላይ ሆነው እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም። በአንድ እያዩት ነው የሚመስለው። ፊት ለፊት ነው የሚመስለው ካሜራው ማለት ነው። እኔንም ቀርጣኛለች እኮ ሀቢባዬ፣ እኔንም ቀርጣኛለች። ተተናገርሽ እያለች ቀርጣኛለች ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ። እኔን ቢስላት እንትን እያልን እየታገልን እያለ እየያዘችኝ እያለ ቀርጣኛለች። ያንቺማ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል? የእነሱ ግን ፍቃደኛ ሆኖ ነው ወይስ እንዳንቺ እየታገሉ ነው? ሀቢባዬ እነሱም አንዷ እየጮኸች ነው የቀረጠቻት፣ ስጮሃለች ማለት ነው። ልቀቂኝ እያለች እንዴ ነው እየታገለች ነው። ቶሎ አሳለፈችው፣ መጨረሻውን እንዳላየው አሳለፈችው። በአማርኛም በአረበኛም ነው እየደበላለቀች የምትለፈልፈው ማለት ነው። እና ቶሎ ብላ ስክሮን አረገችው። በውድ ግን የሆነውን ነገር አሳየችኝ። ፈቅደው የሚያደርጉትን አሳየችሽ። አስገድዳቸው የሆኑትን ልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች። እንደዛ እያደረገች ሌላ ብዙ ነገሮች አሳየችኝ። ወደው የሚያደርጉትን የምታሳየው ምናልባት አደንዛዥ ሰታቸው ምናምን ሊሆን ይችላል። አስክራቸውም የተለያየ ነገር ሰታቸው ወደው የሚያደርጉትን የምታሳይሽ አንቺን ያንቺን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳየሽ እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው ይህንን ቪዲዮ እያጠራቀመች አዲስ ሰው በመጣቁት ተሰሎ እሷ የሀገሬ ልጅ ካረገችው ኖርማል ነው ማለት ነው ብላ እችም አይምሯ ተቀብሎ እንድታደርገው ስለምትፈልግ ነው እንዲያደርጉት። እና ሀቢባዬ እኔ ወጥቻለሁኝ። ፈጣሪ ደርሶልኝ እንደማንም ህጋዊም ባልሆን ፓስፖርቴን ቢቀሙኝ ወጥቻለሁ። ግን እዛ ያቆምነው ሽማግሌው ቢሮ መለሰሽ። ቢሮ ምን አሉሽ? ቀጥታ እንደገባሁኝ እሷን ይይዙልኝ መስሎኝ ይታገሉልኝ መስሎኝ ማለት ነው። እኔ እኮ ሴትዮዋ የወሰደችኝ ለዚህ ስራ ነው ብዬ በግልጥ ጩኼ ነገርኳቸው። እንደብድ አድርጎኛል ማለት ነው። ስነግራቸው ግን ማለት ነው ምን ችግር አለው ታዲያ? ምን ችግር አለው? ሁሉስ አሁን ደግሞ የመጣው ፋሽን ይሄ ነው ብለው ሳቁብኝ ማለት ነው። ቢሮ በሙሉ ሳቀብኝ። አበሾቹ ሊያውቁ ይችላሉ፣ በአማርኛ ነው እንትን ያልኩት። አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች ብዙዎቹ ቢሮዎች እንደዚህ ያለ ነው አሁን የመጣው ፋሽን። ታዲያ ምን ይጠበስ አርፈሽ አሰሪም ምን ይከብዳል ያሉኝ ማለት ነው። ከዛ በቃ ምንም ሊያረጉልኝ አልቻሉ። ሴትዮይቱንም እንዲዋት ነበር የፈለኩት፣ እንዲይዟትም ነበር የፈለኩት። ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ይሄድ። ከዛ ቤት ስሄድ ለምን ይሄን ስራ አልሰራሽም ተብዬ 15 ቀን ታግቼ ተደበደብኩ። ሀቢባዬ እንደዚህ ኩኔ የወጣሁ ሰው ነኝ። እዛ ቤት ውስጥ ብዙ እህቶቻችን እጃቸው ንብረት ላይ ታስረው የአሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮሁ እህቶች አሉ። እኔ ወጥቻለሁ አልሐምዱሊላህ። ግን ለነዛ ቢሮ ተጋልጦ ድምፅ እንዲሆንና እንትናቸው እንትን እንዲሉ እንዲቆጠቡ ነው
ይሄ ነገር እንዲቆጠቡ ማስረጃ ካገኘው እንደማጋለጥ ስለሚያውቁ ነው ለሀቢባ እንዳትናገሪ ብለው ፓስፖርትሽን የመለሱልሽ። እኔ ማንንም ስለማልፈራ ለሐቅ ስለምሞት ለጉዳዩ እውነትነት ማስረጃ ካቀረብሽልኝ የቢሮውንም የደላሏንም ስምም ፎቶም ለጥፍ ቪዲዮ እንደምሰራባቸው ስለሚያውቁ ነው ለሀቢባ እንዳትናገሪ ያሉሽ እና ፓስፖርትሽን የመለሱልሽ። ገባሻ? ስለዚህ አንቺ ከአንቺ የሚጠበቀው እውነት ድምፅ መሆን ከፈለግሽና ጉዳዩ እውነት ከሆነ ለእኔ ማስረጃ አቅርቢልኝ። ሴትዮዋን የቀዳሻት ድምፅ ካለ ማስረጃ፣ ይሄ ነገር ለመፈጸሙ ማስረጃ ካቀረብሽልኝ እኔ ፎቶቸውን ለጥፌ ቪዲዮ ሰርቼ አጋልጣቸዋለሁ። ሌላ አንቺ ማስረጃ ብቻ አቅርቢልኝ። ሌላ ምንም አልፈልግም። ማስረጃ ሄጂ ስጠይቃቸው መጀመሪያ ሲጀመር እኔ ከሁለት ወገን ሰምቼ ነው ድምፅ መሆኑ። ሄጂ ደላለዋን ሳናግራት ውሸት ነው ብላ ከካለች አቀርብላታለሁ ማስረጃው። ይኸው እልክላታለሁ። ገባሻ? ዛራ ሚዩትሽን አብሪ። ሚዩት ነሽ። የት ሀገር ነው ለምትሉ ኢማራት፣ ዩናይትድ አረብ ኤምሬት ነው አይደል? አዎ ራሰል ሀሬማ ነው። ኦኬ። ስለዚህ አሁን ሞዴሬተር አስገባልሻለሁ። ስልክ ቁጥርሽን ትልክልኛለሽ። አለኝ የምትይው ማስረጃ ታቀርቢልኛለሽ። እሺ ሀቢባዬ፣ ፓስፖርትሽን መለሱልሻ? ሀቢባዬ ነይና መተሹ ሰጂ። ለሀቢባ እንዳትናገሪ ብለው ነበረ። ራሴን ፈራሁኝ አልሄድኩም። ይሄንንም ሪከርድ በሙኒት በኩል ልኬዋለሁ። ለሀቢባ እንዳትናገሪ መተሹ ሰጂ የሚለውን ለሙኒት በዋልሰብ ሸር አድርጌላታለሁኝ። ለሙኒት ማለት ነው። አንቺ ጋር የለም እና እንደዚህ አንቺ ጋር አለ ቮይሱ። ሙኒት ጋር የላክሽው ቮይስ አንቺ ጋር አለ? ምን አልሽኝ ሀቢባዬ? ለሙኒት ላኩላት። ለሀቢባ እንዳትናገሪ መተሽ ፓስፖርትሽን ውሰጂ አሉኝ የሚለውን ቮይስ ለሙኒት ልኬላታለሁ አልሽ። ለሙኒት የላክሽላት ቮይስ አንቺ ጋር አለ? ሀቢባዬ ከኔ ጋር እንትን ብለዋል። ድምፅ የለውም ጠፍቶብኛል። ግን እንትኑን እልክልሻለሁ፣ አሳይሻለሁ በስልክ። ስልኬ ሪከርድ ያላረግ ሲል ከውስጥ ከእንትን ከሊሞሪ ጋር ሳጠፋው ጠፍቶብኛል ማለት ነው ድምፁ። ምን አይነት ግዴለሽነት ነው እንደዚህ አይነት መረጃ የምታጠፊው? ምን ላደርግ አልችልም። ስልኬ እየሞላ እምቢ አለኝ። ሪከርድ ያደረግልኝ አንቺ የምታወሪው ነገር እውነት ለመሆኑ እኔ ማስረጃ ምንድን ነው? ስላወራሽ ብቻ እንዳምንሽ ነው የምትፈልጊው? ማስረጃ እፈልጋለሁ። እኔ ድምፅ ለመሆንለት ነገር ማስረጃ እፈልጋለሁ። ማስረጃ ታቀርቢልኛለሽ? ሴትዮዋን የቀረጽሻት ድምፅም ቢሆን ወይ ስትታገልሽ የቀረጽሻት ቪዲዮ ካለ ልታቀርቢልኝ ትችላለሽ? ያንንማ ሀቢባዬ እኔ ስልኬን እኮ ትቼ ነው የወጣሁት። ስልክ አልያዝኩም። ሀቢባ ማስረጃሽ ይሄ ነው ወይ? ምንድነው ማስረጃዬ? ሳይሆን ሀቢባዬ የምፈልገው ተዝ ስራቸው እንዲቆጠቡ እንደዛ ያሉ እህቶቻችን እንዳይሰቃዩ ነው የምፈልገው። እኔ ሌላ ከነሱ የምፈልገው ዛራ አዳምጪኝ። በጣም ጥሩ። ሄጄ ከዚህ ስራችሁ ተቆጠቡ ሁሉ ስራኛ አንሰራውም ካሉኝ ይኸው የምትሰሩበት ማስረጃ እምልበት ነገር አለሽ ወይ እኮ ነው። እኔ እኮ ልቤን አታውዱት። ሁሌም እኔ የምጠይቃችሁ ማስረጃና ማስረጃ ነው። ማስረጃ ካለ ጥግ ድረስ ሄድላችኋለሁ። ጥግ ድረስ ድምፅ ሆናችኋለሁ። ለእናንተ ብዬ ውጭ ጉዳይ ድረስ ሄጃለሁ። ስራና ክህሎት ሚኒስቴር ድረስ ሄጃለሁ። ኢትዮጵያ ውስጥ ድረስ ገብቻ እናግሬላችኋለሁ። ማስረጃ ካለ የትም ቦታ ሄድላችኋለሁ። ኤምባሲ ብትሉኝ የትም ቦታ ድምፅ ሆናለሁ። ግን ያለ ማስረጃ ልክ እዛ ጋር ስደርስ ማስረጃ ስጠየቅ ኩምሽሽ በሂጅ ወደዛ። ከዚህ በኋላ ማንም አይሰማም ያለ ማስረጃ። ሀቢባዬ ከሙኒት ጋር ወደ እኔ ላኪ ውላታለሁ። ከእኔ እንትን ቢል ሙኒትም ለእኔ ትልክልኛለች። እሱ እኮ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው። ፓስፖርትሽን ስለያዝንብሽ ነው ይሄንን ያልነው ቢሉስ? እኔ ያልኩትኝ ለሴት እንደሚሸጧችሁ ማስረጃ ከዚህ ሴትዮ ጋር ወይ ዚህ ሴትዮ ላይ አየው የምትይው ቪዲዮ ኤኒቲንግ አንድ ማስረጃ አንድ ሄጂ ስጠይቃቸው ኖ አይደለም አላረግንም ሲሉ ይኸው ያረጋችሁበት እምልበት ማስረጃ ነው የሚፈልገው። እንደዛ ያለ የለኝም ሀቢባዬ። ለምን ብትይ ሁሉንም ትቼ ነው እኔ የወጣሁት። እነሱ ጋር ትቼ ነው ስልኬንም ሁሉንም የወጣሁት። ስልኬም ላይ ደግሞ እንደዛ አላረኩም። በጣም ጥሩ። እሺ ያለ ማስረጃ ነው ሄጂ እናንተ እንዲህ ታደርጋላችሁ ስላችሁ ኧረ በስመ አብ እኛ እናደርግም ቢሉ እሺ ይኸው የምታደርጉበት ብዬ ማስረጃ ካላቀረብኩኝ ምን ብዬ አፌን መክፈት ይችላል? ንገሪኝ። ምን ብዬ ማስረጃ ያለ የያዘ ሰው ምን ብሎ ከሰው ጋር መጋፈጥ መፋጠጥ ይችላል? ያለ ማስረጃ አናደርግም ሲሉ ይኸው ብዬ የማቀርበው ነገር ከሌለኝ ውሸት ነው ያወራችሁ ውሸት ነው እኛ አላደረግንም ሲሉ ምን ላቀርብላቸው?
ቢምሉስ ሀቢባዬ ሙስሊም ነን ቁርአን ይዘው ቢምሉስ መሐላ እኔ ጋር አይሰራም። እኔ ጋር ማስረጃ ነው የሚሰራው። እኔ በመሐላ አላምንም። የሰው ልጅ በምንም ይምናል ራሱን ከሆነ ነገር ላይ ለማውጣት። እኔ ማምነው በማስረጃ ነው። ሙኒት ለምትሉ ሙኒትን አሁን እጠራታለሁ። ሙኒት ጋር ያለው ቮይስ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው የሚለው። ተናግራለች። እሺ ምን ነው ለሀቢባ እንዳትናገሪ ፓስፖርትሽን እንዳያዝንብሽ ቢሆንስ ምን እንደሆነ በምን አውቃለሁ? በቂ ማስረጃ ከሌለ እንዴት ነው ድምጽ ቤት በአንተ በስሜት ውስጤ ስለነገረኝ ስሜቴ ስለነገረኝ ብሎ ነገር እኔ እህቴ ዛራ አምኛታለሁ። ግን እነሱ ላይ ተነስቼ ድምጽ ለመሆን ማስረጃ ያስፈልገኛል። ማንም ሰው መጥቶ ሲጠይቀኝ እዚህ ቢሮ ላይ እቺ ሴትዮ ላይ ፎቶ ራሱ ይደላል ወይ የላትም ታምናላት? ማስረጃ ሳትይዙ አትውጡ። በቻላችሁ መጠን እጃችሁ ላይ እንዳለ ወደ ሌላ ሰው ትራንስፈር አድርጉ። ቀርጻችሁ ወደ ሌላ ሰው ልካችሁ ደልቱት። እኔ አንድ ቀን ከዚህ ውስጥ ስወጣ ለቀረው ሰው ድምጽ ሆናለሁ ብላችሁ ካሰባችሁ ስልካችሁ ላይ ባለ ሰዓት ቀረጹና ወደ እህታችሁ ወደ ላኩትና ደልቱት። ከእናንተ ስልክ ላይ ስልካችሁን ጥላችሁ እንኳን ብትወጡ ቤተሰብ አዲስ ስልክ ከገዛችሁ በኋላ ልኮላችሁ በዛ ማስረጃ ድምጽ ትሆናላችሁ። ማስረጃ ያዙ። ያለ ማስረጃ ማንም ፍርድ ቤትም ሚዲያ ማንም አይሰማችሁ። ማስረጃ ያዙ። ምክንያቱም ማስረጃ ከሌላችሁ አንድ ሰው ምን ይላል መሰላችሁ? ፐርሰናል ጸብ ስላላት ከኔ ጋር ባሌን ስለፈለገችው ከኔ ጋር በወንድ ተጣልተን እኔን ለመበቀል የኔ ይደላለው እንደዛ ልትችላል። ዛሬ የኔን ስም ለማጥፋት ስለፈለገች ነው። ባሌን ስለተመኝታው ስላልፈቀድኩላት ነው። እንደዚህ ስለሆነ ነው። በቦይፍሬንድ ተጣልተን የኔን ስም ለማጥፋት የሚሆነው ታንዲያለች ትላችኋለች። ለምን እናንተ ማስረጃችሁ ማጥፋት ለህዝብ ታቀርባላችሁ? ገባት ተደውላ ሁኔት ሙኒት ጋር ዋትስአፕ ቮይስ አደርግላታለሁ። እሺ ልጠይቃት ነው። ስለዚህ ነገር ምን ያንታቃለሽ? ለጥራት ሙኒት ሰላም ሙኒቱ እንዴት ነሽ? ሰላም ነው። ፍሪ ኮንሽ ፕሊስ አንዴ ላይቭ ላይ ነኝ። ቴንክ ዩ ራይት አቦ አዎ ጥሩ ነው። እሱ ደግሞ ጥሩ ነው። እሱ ጥሩ ነው። ስማቸውን ለእኔ በውስጥ ነግረኝና እዚህ ጋር መናገር መብት የላትም ያስከስሳታል። ምንም አይነት ማስረጃ የላትም። ያለ ማስረጃ ማንንም መወንጀል አትችሉም። ግን ማለት ነው እንደዚህ አይነት ነገር ካለ በጣም ይሰቀጥጣል። እኔ ሰውነቴ የሁላችሁ የሰውነቴ ጸጉር ቆመ ዝግንን ብሎኝ እዩ። በጣም ይሰቀጥጣል። ያለ ማስረጃ ማንም መክሰስ አይችልም። እሱ ነው እኮ ችግሩ። እኔ ሁሌ የምነግራቸው የሆነ ነገር መክሰስ ስትፈልጉ ማስረጃ ይዛችሁ ነው። ማንም አይሰማችሁም ያለ ማስረጃ። ፍርድ ቤትም ያለ ማስረጃ አይሰማም። ሚዲያም ያለ ማስረጃ አይሰማም። ማስረጃ ቢስማርት እና ማስረጃ ያዙ። አሁን ዛራ የምትለው ነገር ሁሉ እውነት ሊሆን ይችላል፣ ግን ማስረጃ ከሌላት ምን ዋጋ አለው? ምንም እኮ ዋጋ የለው። ለሌሎች ድምፅ መሆን የምንችለው ሰው አብሮን ድምፅ የሚሆነው ማስረጃ ስናቀርብለት ነው። ማንም እንደ ከብት ዝም ብሎ ያለ ማስረጃ የሚነዳ የለም። እሺ ዛራ ግን ህገ ወጥ ናታ። ሄዳ ታግታ እንደነበረ ማስረጃ ካላት ለፖሊስ ይዛ ድንገት ቢሮ መሄድ ትችላለች። ድንገት እዛ ቢሮ መሄድ እዛ ከነበሩ ሰዎች የወጡ የምታውቂያቸው ሰዎች አሉ ዛራ። ምናልባት እነሱ ስልካቸው ላይ ኤኒ ኤቪደንስ ይዘው ከሆነ ምንም አይነት ማስረጃ ይዘው ከሆነ እነሱን መጠየቅ እንችላለን። ዛራ ልጅ አለች እኮ ጠይቂያት እስኪ ማስረጃ የሆነ ነገር በስልኳ ይዛ ከሆነ ጠይቃቸዋለሁ። ብዙ ልጆች ማቃቸዋሉ። ማስረጃ ጠይቅ። እሷ ቤት ወጣ ነው የምልሽ። እሷ ቤት ብቻ ነው ሴት ለሴት የምትሸጡት ወይስ ሁሉም እዛ ቢሮ የሚመጡት ሴት ለሴት የሚፈልጉ ብቻ ናቸው? ከሴትዮዋ ጋር ሳይሆን ከቢሮ የወጡ ልጆች አልችመስለኝ ነው። ከሴትዮዋ ጋር የሚወጡትን አላውቅም። እኔ የሄድኩት እነሱ ሰራተኛ የሚያመጣው ለዚህ ጉዳይ ብቻ ነው ወይ? የኔ ጥያቄ ሌሎች ሰራተኞች እዛ ቢሮ የሚኖሩ እንደዚሁ ሴት ለሴት ተሽጠው
የመጡ ናቸው ወይንስ ሴትዮዋ እቺ አንቺ የደረሰችሽ ሴትዮ ብቻ ናት ሴት ለሴት የምትፈልግ? እኔ እንግዲህ ሀቢባዬ የደረሰችኝ ከአንድ ሁለት ቦታ ነው የጨመሩኝ። አንድ ቦታ ሲጨምሩኝ ያው እንደ ማንኛውም ሰው ስራ ነው የጨመሩኝ። የመጀመሪያ ሄድኩበት ይሄ ሁለተኛ ነው የገጠመኝ። ኦኬ ስለዚህ እቺ ሴትዮ ብቻ ናት እንጂ ሙሉ ለሙሉ አይመስለኝም። ለምን ብትይ ሌላ ቦታ የገባሁበት ጥሩ ነው፣ ጥሩ ገብቼ ወጥቻለሁ። የማንኛውም ሰው ለስራ ነው የገባው። ታዲያ እንደዛ ከሆነ ሙሉ ሴቱ እዛ ቢሮ ውስጥ ያለው ለእንደዚህ አይነት ጉዳይ ነው የሚሸጠው እኮ ስላልሽኝ ነው እኔ በጣም የተረበሽኩት። ሴትዮዋ ብቻ ከሆነች ይሄ ቢሮ የሚያመጣውን ሰራተኛ ሁሉ ሴት ለሴት የሚሸጥ አይደለም ማለት ነው። ለምን ከመጀመሪያ እንደገባች ስታወሪ ቢሮ ከኢትዮጵያ ሴቶችን እያመጣ ሴት ለሴት ብቻ የሚሸጥ ነው ያልሽው። ገባሽ? አይደለም። እኔ መጀመሪያ የገባሁት ሌላ ስራ ሲጨምሩኝ እንደ ማንኛውም ሰው ለስራ ነው የጨመሩኝ። ሁለተኛ ነው ይሄንን ነገር ያጋጠመኝ። እሺ አንቺ የገጠማቸው አንቺ እንደገጠመሽ እሷ ሴትዮ ቤት የደረሰው ሰው አይተሻል? አላየሁም። አያገናኙንም። አንዱ ቤት የመጣሽውን አንዱ ቤት አያገናኙም። የብቻ ነው የሚያስቀምጡት። እንዲያናወራም እንማከራለን። እሺ የመንፈስ ጭንቀት የያዛቸው ሰራተኞች እዛ ውስጥ የተዘጋባቸው ራሳቸውን ከግድግዳ ጋር የሚያጋጩ ምናምን ያልሻቸው ሴቶች ምን ሆነው ነው እዛ ቢሮ ውስጥ እንደዚህ ገጠመው? አይባዬ ቤት ውስጥ ነው፣ ከቢሮ ሳይሆን እገዛ መኖሪያ ቤታቸው አላቸው፣ የብቻቸው ቤት። ምን እንዳጋጠማቸው አላውቅም። ያው ራሳቸውን የሳቱ ናቸው። ስንት ሰው ስራቸው አለ። 2 ልጆች ናቸው፣ ይጮሃሉ። ራሳቸውን የሳቱ ናቸው። ጭንቀት ነው የያዛቸው። እጃቸው ታስረዋል። ብረት ከአልጋ ቤቱ ብረት። አንቺ ከወጣሽ በኋላ እነዚህ ነቶችሽን ለማዳን ለምን ለፖሊስ አልጠቆምሽም? እኔ ለፖሊስ ሀቢባዬ 984 ድረስ ደውያለሁ። ሀቢባዬ 984 884 ሌበር ነው እሱ። 884 ደውለሻል? ደውያለሁ። ደውዬ ራሱ ሚሚ ማናት? ሚሚን አስገቢያት ምትሉኝ ማናት? ሚሚ እኔ ነኝ ትበል። ማናት ሚሚ? እሺ በሚደርስኝ ራሱ ደውዬ ጠይቂያቸው ብር እየወሰዱብኝ ነው እንደዚህ ነው ብዬ ጠይቂያቸው ፖሊስ መጥቶ ከስራ ቦታ ወስዶኝ ምንም ችግር የለ ብለው አለባብሰው ተቢሮ መልሰውታል። ፖሊሱም ያደረገልኝ ነገር የለውም ሀቢባዬ። ያልደረስኩበት ያልጫርኩት ነገር የለም። ምንም አላረጉልኝም። ግን ብሬንም ተወስዷል። የሰጡኝ ነገር የለም። እሺ ፖሊስ ለማንም ሰው ኢማራት ላይ እዛ ቢሮ ፖሊስ እንዲደውልልሽ አልጠየቅሽም? ከወጣሽ በኋላ ፖሊስ ጋር ደውሉልኝ አላልሽ? ፖሊስ ጋር ተደውዬ እኔ 884 መጥቶልኝ አልኩሽ እኮ ስራ ቦታ 884 ፖሊስ አይደለም ሌበር ነው ማሪ። የሰራተኛና አሰሪ ክህሎት ማህበር ነው። በሰራተኛና ፖሊስ የላከልኝ ፖሊስ ነው ሀቢባዬ። የላከልኝ ፖሊስ ነው። ፖሊስ ልኮልኝ ፖሊሱ ይዞኝ ቢሮ ሄደ። ችግርሽ ምንድን ነው አለኝ። እንደዚህ አደረጉኛል ስለው በቃ ችግር የለውም ብሯን እንሰጣለን ዝም ብሎ ነው የሄደው። ፖሊሶቹ ራሱ ሰለቻቸው ታውቂያለሽ፣ ምርር አላቸው። በቃ ሰለቻቸውና እናንተ ስትደውለው በቃ እያመኑ በቃ አስገባት ምናምን ብለው በቃ ምን አይነት ግድ የለሽ ፖሊስ ቢሆን ነው እንደዛ ብሎ ሄደ። በቃ ያለ ግድ ነገር ብሬንም ተቀማሁ። ሚሚ የምትባለው ማናት? ራሷን ችላ እኔ ሚሚ ነኝ ካላለች ከየት አምጥተን እናስገባት? ከየት እናምጣ? እቤቷን እንሂድ። ማናት ሚሚ? ማናት ሚሚ? ዝም ብላት ሚሚ ማናት? የት አለች? እኔ ነኝ ችግር ላይ ነኝ ትበል። ችግር ላይ ከሆነች የለም ሚሚ የሚባል ሰው እዚህ ጋር ከማን እናስገባት? ወይኔ ግን ፖሊሶቹ ፖሊስ ጠርታው ዝም ብለው ተስማሙ። ለነገሩ እኔ የፖሊስ ነገር የበቃኝ በቀደም እንትና ብሯን ተሰርቃ ማስረጃ ስለሌለ ምንም ማድረግ አይቻልም ያሏት። በቃ ማስረጃ ከሌለ የለም። እሷ ናት ሚሚ።
ምንድነው ማስረጃ አላት? እንዴት ነሽ? ወይ እንዴት ነሽ? ሰላም በድምጽሽ ነው ኮማርክስ ሁኔታ በሚለው ስሜት ይኛለሽ በተደጋጋሚ ሸርስ የሚመጣውት ባለ ታሪክ አለ። የታሪክ ነው ነበር ሀቦ የተጀመረውና ለሙኒት ያደረስነው ቮይስ እንዳልሽውና ወደ አንቺ ያላመጣውበት ኬዝ ይሄንን እንደምትጠይቂ ያውቃለሁ። የታችን ልብ ግን ሁሌም የሚደማው ተለይ ነበር። እኔ ደግሞ የተፈጠረውን አላል ያለውን ሞር ትናንትና ነው ዝም ግፍ አድርጋ ያወጣችሁ በህታችን ሳይንት ቤት በተዘጋጀው አዋርድ ምክንያት እያወራን እዛ ቤት ተወዳዳሪ ሆናለች እና በደረሰባችሁ ታሪክ ሲሆን ያኔ ነው ባየተናነቀ ሲዘረግፈው ሙሉን የሰማሁት። ሌላ ግዛት የጠርኩት ፓስፖርቱ እንዲመለስ ወደ ሙኒት አደርሻታለሁ እና ሙኒት ልንሄድ ተነጋግረናል፣ ግን አልተቻለም። በወቅቱ ዛራ የምታወራው ምናሽ ማለት አሉማ እኔ ወደ ሙኒት ያደረስኳት በወቅቱ ስለ ፓስፖርቷ ነው የደረሰብኝ አለ ትላለች እንጂ አውጥታ አታወራውም። ገባሽ? ለምን ስላት ስልኬ ተወስዷል። ዛራ የተንፍሹ ነው የኛ ቃልን ቆይ ስልኬ ተወስዷል። ለምን አንቺ ጋር ለመምጣት ሁሌም ቅድምም ብያለሁኝ በሳይንቷ ቤት ማስረጃ እንደምትጠይቂና ነው ጠርዋው። እኔ ደግሞ ትክክለኛውን ነገር እንዴት እናገኘው? አሁን የኛ ዓላማ በውስጥ ቢወራ የተሻለ ይመስለኛል፣ አንዳንድ ኢንፎርሜሽኖችንም ለመያዝ እንጂ አቡ ረጅም ሰዓት ብናወራውም ይሄ ነው መልሷ። ምክንያቱም እጇ ላይ ያለ ስልክ የለም። እኔ ከኦልሞስት ለ4 ወር 3 ወር አውርቻታለሁ በትንሹ። ሌላ ሄዴ ያለብኝን ጥረት ሄጃለሁ ለማወቅ ቦታውን ምናምን። ግን ትልቁ ነገር ያለ ማስረጃ ምንም ነገር መጓዝ አንችልም። ምናልባት ቅድም ለሳይንቷ እንደነገርኳት በውስጥ መከታተል የምንችልበት ሌላ ያው ላንቺ ማስረዳት አይጠበቅብኝም። ማግኘት የምንችል ከሆነ በዛ ተጉዘን ወደ አቡ ይዘነው ብንመጣ። ዛሬ ላይ ግን የሷ ጥረት እህቶቿ እንዲድኑላት ብቻ ነው። የደሙ አሉ፣ የታመሙ አሉ፣ ውስጥ ላይ የአእምሮ በሽተኛ የሆኑ አሉ። እሷ ደሞዟን አልተሰጣትም፣ ፓስፖርቷን አልተሰጣትም። እኔ ጋም ነበረ ለሀቡ እንዳትነግሪ የሚለው ቮይስ። እንዳጋጣሚ ሆኖ ግን ድንግል ማርያም በምታውቀው ተደለተ ከስልኬ ላይ። እኔም ስልኬ ፉል ሲሆን ያው ነጋዴ እንደመሆነ ይመጣል ስልኬ ሲሞላ እኔ ደልታለሁ እና ለሀቡ ስለተባለ እሷም ጋር ሙኒቴም ጋር ኬዝ አይ ቲንክ ለምን ከሙኒት ጋር አውርተንበታል ለረጅም ጊዜ። ግን ፓስፖርቷን ልናመጣ እንጂ ይሄን አላወጣችሁም። ለምን ማስረጃ የላትም? አቡዬ ማስረጃዋን ነጥቀዋታል። ባዶ እጇን ናት። ከኔ የተባረረችው በአንድ ቅባት ምክንያት ሁላ ሌላ ስራ ከገባችበት ተባራለች እና ከባድ ችግር ውስጥ ነበረች። አይ ነው ዲፕሬሽን ውስጥ ነበረች። አይ ነው እኔ የምጠራው ከዲፕሬሽኑ አውጥቻት ተረጋግታ እንድትመጣ ነው። ይኸው ዛሬ መጣለች ወደ አንቺ። ግን ማስረጃው የለም። አቡ እንዴት እና ያንን በውስጥ ሰርተን ምናልባት ከደረስንበት ግን ልትቀበይን ቃል ግቢልኝ። በብዙ መንገድ መጓዝ እንችላለን። ገባሽ? እኔ ማስረጃ ከተገኘ ሚሚዬ ማስረጃ ከተገኘ እኔ ድምጽ ያለው እኔ ቪዲዮ ሰራለሁ ፎቶአቸውን ለጥፌ። ስለዚህ ምንም ችግር የለም። ከእናንተ የሚጠበቀው ማስረጃ ማምጣት ነው። ያለ ማስረጃ እኔ ማንንም አላናግርም፣ ለምንም ነገር ድምጽ አልሆንም። ያለ ማስረጃ ማስረጃ አይሆንም። ለምን እንደዚህ ያላችኋት ብዬ ያንን ቮይስ ብልክ ለደላለዋ እንደዚህ ያልኳት ፓስፖርቷን ስለያዝኩባት ነው። ለአቢባ እንዳትናገሪ ያልኳት ፓስፖርቷን መያዜ ነው። ሶ ዳትስ ዋይ ቮይሱ ለአቢባ እንዳትናገሪ ፓስፖርትሽን መልስልሻለሁ የሚልበት ምክንያት ፓስፖርቷን ስለያዝኩባት ነው የሚለው ነው ብላ አንቺ ቤት ለመምጣት እንጂ በብዙ መንገድ መምጣት ይችላሉ። ሚዲያ ላይ እንደመዋለ ግን ያለ ማስረጃ መያዝ የምንችልበት ኮንዲሽን የለም። አሁን ስታፈርጠው ሁላችንም ጨነቀን። በጣም ነው የምታነባው። ያው ታውቂዋለሽ ስሜቱ ከባድ ነው። አሁንም እኔ እንደቀድመም ተናገር ያለው ብዙዎቻችን በብዙ መንገድ ያንን ቦታ ለማጣራት መሞከር፣ አንድ ቪዲዮ ያለው ሰው ለማግኘት መሞከር የኛ ጥረት ሊኖርበት ይገባል ብዬ አስባለሁ፣ እግዚአብሔር ከረዳን። ከዛ ውጭ ደግሞ እህቶቿን እሷ እንዳለችው ጓደኞቿ እዛ አካባቢ የምታወራቸውን ወዘተ የመሳሰሉ አንድ ነገር እንዲያቀብሏት ማድረግ ነው። ከዛ በኋላ ወደ ህጉ አሁን በፊትም ገብቻለሁ ቤትሽ ከአንዱ ለሶስት በረዋን ጉዳይ 50 ሺህ ብር ሰርልሽ ተብዬ አስታውሺ ማለት ነው። እና ዝምታ በሚል አካውንት ዝምታ በሚል ራሱ ነው ስሙን አንስቼው ነው። እና ይሄን ያለው አቡዬ መሟ ከባድ ነው። ግን ያው እንዳልሽው ነው። እስቲ ትሪት አድርገናት እንደተባባልነው በውስጥ ስልኳን ወስደሽ ስማቸውን የመሳሰሉ የቢሮ አድራሻዎቹ ያላቸው ካርድ አላቸው በፓስፖርቱ አንገባና ያንን ለማምጣት በምንሄድ ሰዓት የምናየው ነገር ሊኖር ይችላል። እንደሰው አይመስልሽም?
ስማርት ከሆነ ደግሞ የሆነ እውነት አለ፣ እንባ አላት፣ ችግር አለባት። በደንብ ተረድቻታለሁ። ትልቅ ሰው ናት። ባይዘው ድምጿ እንደምትሰሚው አይደለችም። የሶስት ልጆች እናት፣ ባለትዳር፣ ልጆቿን በጣም የምትወድና በስደት ከባድ ፈተና በእነሱ የተነሳ ተደብድባ ራቁቷን ወጣ የምትለብሰው አታ የምትበለው አታ እኔ የወልደ ጊዮርጊስን 25,000 ብር ምናልባት ከደረሰኝ እባክሽ 50 ድርሃም አለኝ ስትለኝ አንድ ቅባት ልኬላት ነው ለአንዴና ለመጨረሻ ከስራ የተባረረችው ንገርሽ። እዛም ጠፍታ ስትሰራ ከዛ በኋላ ምንድን ነው የሆነው? እግዚአብሔር ይመስገን በዛች በቅባት ወጣ። አሁን መልካም ቤት ገብታ እየሰራች ነው። አሁን ላይ ወረቀቷን ለማስተካከል ብዙዎቻችን የምንሮጠው ሀቡዬ፣ ለብዙዎች ድምጽ እንደምትሆኛ ቃለው ሁሌ ያዳምጥሻለሁ። ያው ግን አንቺ ጋር ቅድምም እንዳልኩት ማስረጃ ከሌለ ትርፉ መደራረቅ ነው የሚሆንበት። ያንን ለማግኘት ሁላችንም እንጠራ ዛራዬ ደግመን እናወራበታለን። በተቻለ መጠን ግን ከታች እየሰማችሁን ያላችሁ ሰዎች ይሄን አይነት ድርጊት የደረሰባችሁ ካላችሁ ማስረጃ በእጃችሁ ላይ ያለ ካላችሁ እባካችሁ ኑና በጋራ እንዋጋ። ይሄንን ነው መልዕክት ማስተላለፍ የምችለው። ማስረጃ በእጃችሁ ያለ ደውላ ብታወራት ጥያቄ ካለሽ እቀበላለሁ። እሺ ምን ያመሰግናለሁ። ደውላ ትከታተላታለች፣ አቡ ትከታተላታለች። አንዴ ልንገራት። ደውላ ብታወራት የምትሉ ብታደርገው ህጉ አይፈቅድልንም። ህጉ አይፈቅድም። ሰውን ያለ ፍቃዱ ቮይስ አድርጋችሁ ለህግ ማስረጃ መጠቀም አትችሉም። ወንጀል ነው። ጭራሽ እንደውም ራስን ያስጠይቃል። በፈቃደኝነት የተላከ ቮይስ ወይም ቪዲዮ ምናምን ከሆነ ብቻ ነው ለህግ ማስረጃ ሊሆን የሚችለው። ዛራ ስልክ ቁጥርሽን ለሶፊ ሞዴሬተር ይላኪላት እና ሚሚላንቺ ምንም አይነት ጥያቄ የለኝም። ማስረጃ ካመጣንልሽ ድምፅ እንደምትሆኝ ቃል ግቢ ላልሽው ቃል ገብቻለሁ። ማስረጃ ካመጣችሁ ድምፅ ሆናለሁ። እሺ መልካም እሺ ጠብቁኝ አንዴ መጣሁ። አይዞሽ